ሰላም ውድና የተከበራችሁ የሱቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ጂፕሰም ኮርኒስ ጭቃ ቤት ላይ ይወርቅብናልና ለቤቱ ይከብደዋል ብላችሁ ለምትሉ አጃይብ ቁጥር ላሳያችሁ ነው። ጭቃ ቤት ላይ እንግዲህ ይሆናል አይሆንም፣ ለጭቃ ቤት ይከብደዋል፣ ይወርቃል፣ እንዲሁም ይሰነጣጠቃል። ጭቃ ቤት ስለሆነ ነው የሚሰነጠቀው፣ ብሎኬት ቤት ላይ ነው እንጂ ጂፕሰም የሚሆነው ጭቃ ቤት ላይ አይሆንም ብላችሁ ለምትሉ ቤተሰቦች እያፈረስኩ ማሳያችሁ ይሆናል። ይሄ የምታዩት ቤት እንግዲህ የማፈርሰው ጭቃ ቤት ላይ እየተሰራ ነው። ሀይቅ ከተማ ፓቶ ሚሌ ላይ እየሰራሁት የሚገኘው ቤት ነው። እንግዲህ ዲዛይኑን ሰፋ አድርገው ሰርተው ልጆች አሁን የዲዛይን ማሻሻያ እያደረኩበት ነው። እውነት ጂፕሰም ኮርኒስ እንደሚባለው ለጭቃ ቤት ከባድ ነው? ይወርቃል? በቀላሉ የሚወርቅ ነገር ነው ወይ የሚለውን እያፈረስኩት አሳያችኋለሁ። ጥንካሬው ምን ያክል እንደሆነ የምትመለከቱ ይሆናል። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ከቪዲዮ ብዙ ነገር ታተርፉበታላችሁ። ቪዲዮውን አይታችሁ እናንተ ጋር እንዲቆይ አታድርጉ። ለሌሎች ወንድሞች ይማሩበት ዘንድ ሼር አድርጉላቸው። ለቻናሉም አዲስ ከሆናችሁ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እንግዲህ ጂፕሰም ኮርኒስ እና ፕላስቲክ ኮርኒስን የምታወዳድሩ ቤተሰቡም አላችሁ። ጂፕሰም ኮርኒስ እና ፕላስቲክ ኮርኒስ ያወዳደር ምላችሁ በምክንያት ነው። እንግዲህ አሁን ጂፕሰም ኮርኒሱ እንደምታዩት በመዶሻ እየወቀርኩት ነው። በጣም እያፈረሰ ነው። ከላይ ያለውን እየቆረጥነው ነው። ካልቆረጥነው አይለቅም። ሲቀጥል ደግሞ የተያያዘ ስለሆነ አይለቅም ማለት ነው። አሁን ይሄንን ቀጥ አድርጌ እንደዚህ በዚህ ፓርት ብቻ ስለቆረጥኩት ነው እንጂ ሙሉ ቢሆን አምድ ላይ ነው ሙሉ ለሙሉ የሚፈርሰው ይሄ እንጂ አይለቅልንም ነበር። ያ ማለት ምንድን ነው? አሁን እንግዲህ ይሄ የምታዩት አሁን ከፍ ያለው ፓርት ነው። ካፕ ዝቅ ስለምንሰራው ይሄ ከፍ ያለው ፓርት ስለሆነ ይሄንን አሁን ከዝቅታው ላይ ፍሬም እናቆማለን። የሻዶ ፍሬም እነዚህ ፍሬሞች ማለት ነው። ሻዶ ካላደረግንም እዚህ ላይ ፍሬም አድርገን ስለምንሰራ እዚህ ጋር ካቆሙ በኋላ ቀጣይ እንደዚህ ይታሰራል ማለት ነው። አያችሁ አይደል? አሁን ይሄ ከላይ ያለው ነው። ይሄ ከላይ ያለው ቦርድ ከፍ ያለው ነው። ይሄንኛው ደግሞ የምናፈርሰው ፓርት ነው ማለት ነው። ይሄ እንግዲህ አሁን ይሄ እንደምታዩት ከላይ ይሄ ቦርድ ተጥሎ አይደል? ከዚህ ጋር እንደዚህ ተያይዟል ማለት ነው። ይሄ እንደዚህ አያይዘነዋል። ያ ማለት ምንድነው? አሁን ይሄንኛው ቦርድ በዚህ እንደዚህ ተደርጎ በቃጫ ተጠልፏል። ይሄን ተጠልፏል። እንደዚህ እንደምታዩት እነዚህ የተቆረጡባቸው ናቸው፣ ያወረድኳቸው ናቸው። ይሄ እንደዚህ ተጠልፏል። አሁን ይሄንኛው ፓርት ራሱ ለቆ እንደዚህ ቆርቆረን ባናደርገው እነዚህ ራሱ ቢላቱ ይሄንኛው ይዘዋል ማለት ነው። ያ ማለት ይሄ ደግሞ ለብቻው ከዛኛው ጋር በቃጫ ተይዟል ማለት ነው። በእንጨት እንደምታዩት በቃጫ ተጠልፏል። ከላይ ከተሸካሚ ጋራ እኩል ስለተጠለፈ ከዚህ ላይ አይወርድም ማለት ነው። ይሄንኛው ይሄ ይዞታል። እንደገና ሲቀጥል ደግሞ ከዚህኛው ላይ እዚህ ጋር አድርገነዋል ማለት ነው። እና ይሄ ምንም አይነት ቢሆን ለብቻው አይፈርስም ማለት ነው። አሁን ይሄ ካልተቆረጠ ለብቻው ፓርት አሁን ለምሳሌ ለማፍረስ ከፈለግን ይችን ፓርት እንደዚህ እንደምታዩት የምናፈርሰውን ፓርት እንደዚህ ቁርጥ አድርገን ካልሆነ ስናፈርስ አብሮ ሙሉ ኮርኒሱ ይፈርስብናል ማለት ነው። እንግዲህ ምንድነው ከአንድ በኩል እንኳን የመልቀቅ ባህሪ ቢኖረው ይሄንኛው በኩል ይይዘዋል ማለት ነው። አንጠልጥሎ የመያዝ ባህሪ ያለው ያ ማለት ቦርዳችንን ስናስቀምጥ ከጆይንትና ጆይንት ጋር ይያያዛል። ከፍሬም ጋር ስናቆም ከፍሬም ጋር እናያይዛለን ማለት ነው። ከግድግዳም ጋር ስናያይዘው ልክ እንደዚህ በዚህ እንደዚህ ጆይንት እናደርግለታለን ማለት ነው። ጆይንት ተይዞ ስለሆነ ሙሉ ለሙሉ ምንም አይነት ክፍተት ስለሌለው ሙሉ ለሙሉ ስለሚይዝ የመልቀቅ ወይም ደግሞ የመውረድ አቅሙ ዝቅተኛ አይደለም ማለት ነው። እና ስለዚህ ጂፕሰም ኮርኒስ ጭቃ ቤት ላይ ይከብደዋልና ይለቃል ብላችሁ የምታስቡት ያው በሰው አስተሳሰብ ግንዛቤ ይከብደዋል ከባድ ነው ብሎ ስለሚያስብ ነው ማለት ነው። ለምን አሁን ይሄ እንደዚህ እንደምታዩት አሁን በጣም ትልቅ ነው አይደል? እንደዚህ ወፍራም ነው። ይሄንን አሁን ከባድ ለቤቱ የሚከብደው መስሎ ስለሚያስብ ነው ሰው ይወርዳልና ይዘምጥብናል ብሎ የወርዳል ቤቱን ይከብደዋል ብሎ የሚያስበው ከባድ ብሎ መስሎ ስለታያቸውና ሳሳሰብ ደረጃ ነው እንጂ ለዛ ነው እንጂ ከባድ ሆኖ አይደለም ማለት ነው። ከባድ የማያደርገው ምንድነው? አሁን እንግዲህ ተሸካሚ በላይ እንጨት እየረበረብ ነው የምናደርገው። እንጨት እያሉ ስለሆነ ተሸካሚ ማለት ደግሞ የቤቱ ተሸካሚ ማለት ዋና ጠንካራ ወፍራም እንጨት ስለሆነ እንኳን ይሄን ጂፕሰም አይደለም ሌላም ነገር መሸከም ይችላል ማለት ነው። እና ሲቀጥል ደግሞ ይሰነጠቅብናል ይተርክብናል ብላችሁ የምታስቡት ምንድነው? አንዳንድ ጂፕሰም ሲሰሩ ጂፕሰም ስራ ሲሰራ ከባህሪው ጆይንት ላይ የሚያልፉ ሰዎች አሉ። ጂፕሰም ሲሰራ ማለት ጆይንት መገናኛ ላይ ቃጫ ያለማልበስ ችግር፣ እንዲሁም ደግሞ እንደዚህ አሁን ቨርቲካል ስናቆም ፍሬም ስናደርግ ፍሬሙን ቦርዱን ባደረግንበት ቀጣ እንደዚህ ሙሉ ለሙሉ ቃጫ አለማልበስ የዛ ችግር የመሰልጠቅ ወይም ደግሞ ትራክ የማድረግ እንትን እድል ይኖረዋል ማለት ነው። ያ ምንድነው? ንፋስ ይስባል። ቤቱ ንፋስ ስለሚስብ ስለሚያስገባ ያንን ተከትሎ ይሰነጠቃል ማለት ነው። እና የመሰልጠቅ ችግር የሚያመጣው እንደዚህ ጆይንት አለማልበስ ነው። እንደዚህ አሁን እንደምታዩት አሁን እኛ በጣም ብዙ ቃጫ ነው የተጠቀምነው። እዚህ ጋር እንደምታዩት ይሄ አጠላለፍ እንደተመለከቱት ትክክል ነው። ምንም ነገር የለም። ይሄንን አሁን እንግዲህ ላትለቅቅ ብል
እንደምታዩት በጣም ከባድ ነው። እንደዚህ ጠንካራ ነው። ይፈርሳል እንጂ ታሪኛው ፓርት አሁን ይሄ ታሪክ ካልሆነ አይደለም ማለት ነው። ይሄንን አሁን አያችሁት። አሁን ይሄ ቦርዱ ነው። ቃጫው ደግሞ ይኸውና ለብቻ ተለየ ማለት ነው። አሁን እንግዲህ ይሄ ጆይንት የለበሰ ቃጫ ነው። ከቦርዱ ውጭ ያለበስነው ቃጫ ስለሆነ እንደዚህ ጆይንት መልበስ አለበት ማለት ነው። ፍሬም አቁመን ጆይንት እናለብሰዋለን። ጆይንት ካለበስነው ደግሞ ንፋስ አያገኝም፣ አይሰነጠቅም፣ አይተርክም ማለት ነው። እና በስነ ስርዓት መስራት ነው እንጂ ጅፕሰም ስራ ጭቃ ቤትም ላይ ሆነ ብሎኬት ቤትም ላይ በጥንቃቄ ከተሰራ ለሁሉም የሚሆን ስራ ዘመናዊ እጅግ ወቅቱን ያማከለ ከፕላስቲክ ኮርስም ዋጋው የቀነሰ እንዲሁም ደግሞ ውበትም ጥንካሬም ተወዳዳሪ የሌለው ስራ ነው ጅፕሰም ስራ ማለት ነው። እና የሰዎች ግንዛቤ የእናንተ ግንዛቤ እንደዛ ስለምታስቡት ነው እንደዛ የሚሆነው። እንግዲህ እኔ ፕላስቲክ ኮርሱንም እሰራለሁ፣ ጅፕሰሙንም እሰራለሁ። ሁሉም ስራ የሰራው ያላችሁ ፕላስቲክ ኮርስ እንኳን በመዶሻ መሰነው አይደለምና ዝም ብሎም ከላይ ወጥ እንድንረገጠው የሚወርቁበት አጋጣሚ ይኖራል። ሲቀጥል እንግዲህ ሌላ ደግሞ ብዙ ችግር የሚፈጥርባቸው ምንድነው ግድግዳ ላይ ነው። ግድግዳ ላይ አሁን ብዙዎቻችሁ ሲሰሩ ከኮርሱ ግድግዳ ወይ ቢሰራል የመሰንጠቅ ባህሪ ያመጣል ምናምን። ግድግዳ ላይ ደግሞ በሰጋቱራ በደንብ አድርገን መጠቀም መቻል አለብን። ሰጋቱራ ሞቅ አድርገን መስጠት አለብን። ሰጋቱራ ስናበዛ ሙዲት ይጠብቅልናል፣ ጀሶ ይቀንስልናል። ሲቀጥል ደግሞ ለቤቱ ጥንካሬ ይሰጠዋል ማለት ነው። አሁን ይሄ ቤት እንደምታዩት ሰጋቱራ በጣም ተጠቀም ነው። እንደዚህ የቆረቆሩ ራሱ ምንም የሚሆን ነገር አይደለም። እንደዚህ ስካከላቱን ቆረቆሩ ዋለ እንደዚህ ይሄንን አሁን እንደዚህ እንደምታዩት አሁን በብርታ ይሰጣ አይተን አሁን ጀሶ ያለበት ብቻ ላይ በመጣው አሁን ለምሳሌ ያበጠው ስለሆነ እዚህ ጋር ወርቁ ያበጠው ላይ በነፈ ሰጋቱራ ሰጣ ስለመጣው ጀሶ ፍርፍር ነው እንደዚህ ነው። እና ጭቃ ቤትም ላይ ግድግዳው ላይ ስንሰራ ምን ማድረግ አለብን? ሰጋቱራውን በርከት አድርገን በደንብ መስጠት አለብን እንዳይሰነጠቅ። ሲቀጥል ደግሞ እንደዚህ ሙሊት እንጠብቅልን ይረዳናል፣ ማቴሪያል እንቀንስልናል ማለት ነው። እና ይህንን አሰራር በስነ ስርዓት አድርጎ መስራት ነው እንጂ ሌላ ምንም የሚፈጥረው ችግር የለም ማለት ነው። እንግዲህ እንዳያችሁት ይህን ቤት እንደዚህ አፍረስ እንገኛለን። መጨረሻ ላይ ደግሞ እንዴት እንደማረና እንደተሰበረቀ ማሳያችሁ ይሆናል። ከዛሬ ቪዲዮአችን የምትማሩት ምንድነው ጅፕሰም ኮርኒስን ጭቃ ቤት ላይ አይሆንም ብላችሁ ለምታስቡ ጥንካሬውን በሚገባው ያክል ስታፈርስ እያያችሁት ነው። ትማሩበታላችሁ ብዬ ተስፋ አደርጋለሁ። ግድግዳውም ላይ ደግሞ እንደዚህ ሰጋቱራ አብዝታችሁ መስጠት እንዳለባችሁ ትማሩበታላችሁ። ሌላ ደግሞ የስፌ ቲዩብ እንግዲህ ይህን ቤት እንደነገርኳችሁ ሰራተኛ የሰራው እና በዲዛይን ነበረ ስታዘው ገራዶ ላይ የሰራነውን ዲዛይን አነስሩ ምናምን ብዬ ትእዛዝ ነበር የሰጠሁት እና ያንን ዲዛይን ሲያስቀምጡ ይሄ መኝታ ቤቱ ሰፊ ስለሆነ የተንጠለጠለው ፓርቲ ስለሰፋ አሁን እኔ ስመጣ ደግሞ ሰፍቶ ስላየሁት መስተካከል ስላለበት እንደዚህ ቆርጬ እያስተካከልኩት ነው ማለት ነው። ያ ማለት ምንድነው ስራችን የፈለገ ያክል ስህተት ቢኖረው አናልፍም ማለት ነው። የድረስ ስራ ሰርተን አናልፍም። ምንም አይነት ስህተት ቢሆን ሙሉ ኮርስ መውረድ ካለበት ሙሉ ግድግዳ ማስተካከል ካለብን አስተካክለን እንወጣለን እንጂ እንደዚህ የድረስ ስራ ወይም ደግሞ እንደዚህ ነው አሪፍ ነው ምናምን ብለን ምክንያት አብዝተን አንሄድም ማለት ነው። እነዚህ ቤት እንግዲህ አስጠልቶናል አፍርሱልንም አላሉንም፣ አልተመቸንም አላሉንም። እኔ ደስ ስላለ ብቻ አፍርሼዋለሁ ማለት ነው። እንደዚህ ከምታዩት ቆርጬ እቺን ዲዛይኗን ብቻ አስተካክላለሁ። ይሄ እንግዲህ በአዳራሽ የሚወርድ ነው። ሻዷለሁ በጣም ነው የሚያምረው እና ስራችንን በጥንቃቄ እንደምንሰራና በትኩረት እንደምንሰራ እያስተምራችኋል ማለት ነው። ጅፕሰም ኮርኒስን ወይም ደግሞ የቤት ግንባታ ዙሪያውን በየትኛው አካባቢ ላይ ማሰራት ለምትፈልጉ እስክሪኑ ላይ ያለ ስልክ እያነሳችሁ መደወል ትችላላችሁ። ሀይቅ አካባቢ ላይ ያላችሁ የደወላችሁ አናገኝ ሰሞኑ ሀይቅ ነኝ። ከቪዲዮ ብዙ ነገር እንደምትማሩ ተስፋ አድርጋለሁ። ቪዲዮውን ሰምታችሁ እናንተ ጋር እንዲቆይ አታድርጉ። ለሌሎች ወንድሞች ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ወሰላሙ አለይኩም ወረህመቱላሂ ወበረካቱ።